እንግዲህ ሌላ ሰው መስላ ጓደኛ መስላ ነው እዛ ቤት የገባችው። ይሄ ደግሞ በጣም የሚያስገርም ነገር ነው። ጥሩ ነገር ነው ማለት ነው። ሌሎቹንም ወንጀሎች ለማጋለጥ እየሰራች ነው ማለት ነው። ተደብቃ ማንነቷ ሳይታወቅ ይሄ በጣም የሚያስደንቅ ነገር ነው ማለት ነው። እንግዲህ ቤዛ የጠረጠረችው ሉሊትን ነው ማለት ነው። ሉሊት ናት ያጋለጠችኝ በሌሎች ሰዎች ዘንድ ተወዳጅ ለመወደድ ብላ ምንም ታደርጋለች እሷ ብላ እሷን ነበር የጠረጠረችው። ግን ደግሞ ሔዋን ናት። ሔዋን ደግሞ በጣም ጥሩ ስራ ነው የሰራች ያለችው። እንግዲህ ሌሎቹንም ወንጀለኞች እንደምታጋልጣቸው ተስፋ አደርጋለሁ ማለት ነው። ሌላው ደግሞ ጽዮንና ኤፍራታ ነው ማለት ነው። ጽዮን እንግዲህ ኤፍራታ መጥፎ ሰው እንደሆነች ነው የተነገራት። እነ ቤዛ እየነገሯት ማለት ነው። ያው ትውስታዋ ስለጠፋ ምንም ማስታወስ ያለፈው ነገር ምንም ማስታወስ ስላልቻለች መጥፎ ሰው ሴት እንደሆነች ነው ተነገራት። ነገር ግን ዛሬ ጽዬ እባክሽን ቶሎ ብለሽ አስታውሺ፣ ቶሎ ብለሽ ዳኝ፣ እርጂኝ፣ ከጎኔ ማን ሁላ ስትላት ምንድን ነው እሱ እኔ የማላውቀው ነገር አለ ወይ? እኔና አንቺ በደንብ እንቀራረባለን ወይ ብላ ጠይቃለች ማለት ነው። እንግዲህ ኤፍራታ በጥቂቱም ቢሆን ነግራታለች። ያው ምንም ማስታወስ ባትችልም ትንሽም ቢሆን ይረዳታል ማለት ነው። ቤዛ እንግዲህ መጥፎ ሴት እንደሆነችም ያው ተንኮል እንደምታስብም ነግራታለች ኤፍራታ። ያው እሷን ለማስገደል እንደሞከረችም አውቃለች ጽዬ። ያው በቅርቡ ደግሞ ትውስታዋ እንደምመለስ ተስፋ አደርጋለሁ። ሌላው እንግዲህ ጽዮን እነ ያፌት ጋር ሄደች ማለት ነው። ያው የእነሱ የድሮ ቤታቸው ስለሆነ በፊት ብዙ ትዝታዎች እዛ ቤት ውስጥ ስለነበራቸው የበፊቶቹ ስለምታስታውስ አሁንም ደግሞ ለማስታወስ ይረዳኛል ተብላ ገኒ እንግዲህ ወስዳታለች ማለት ነው። የነ ያፌት ቤት ያፌት እንግዲህ ጥሩ አድርጎ ምግብ አዘጋጅቶ ነው የጠበቃት። ያው እሷ በደንብ እንድትቀርባ ነው የምፈልገው ማለት ነው። እንደ ጥሩ ሰው ሆኖ ለመቅረብ ነው የምፈልገው ጽዮን በቅርብ ያለው ነገሮች ምንም ነገር ማስታወስ ስለማትችል እንግዲህ ይችን አጋጣሚ ተጠቅሞ ጽዮንን ጥሩ ሰው ሆኖ መቅረብ ነው የምፈልገው። ገኒ ግን በጥቂቱም ቢሆን አልፈቀደችለትም ማለት ነው። በነገሮች እየነገረችው ነው ማለት ነው። ያው ሆኖም ግን በቶሎ ከዛ ቤት ወጥተው ሄዱ ማለት ነው። ከዛ ሲወጡ ግን ቤኒ መንገድ ላይ ሲመጣባቸው ለምንድን ነው እዚህ መጣችሁ? ለምንድን ነው ብቻችሁን እሱ ጋር ሄዳችሁ? የሆነ ነገር ቢያደርጋችሁስ ስላቸው እነሱ ግን ምን ሊያደርገን ይችላል? ያው ጽዮን ምንም ስለማታውቅ ትንሽ ግራ ተጋብታለች ማለት ነው። ጽዮን ግን ቶሎ ማስታወስ አለባት ማለት ነው። ቶሎ ካላስታወሰች አሁንም ቢሆን ጠላቶቹ በዙሪያቸው ነው ያሉት። አሁንም ሉሊትም አለች፣ ያፌት አለ። እንግዲህ ቤዛ እንኳን አሁን ከእነሱ ጋር አይደለችም። ግን ደግሞ የቤዛ ጓደኛ እዛ መኖሯ ጥሩ ነገር ነው ማለት ነው። ያው ከፖሊሶቹ ጋር ስለምትሰራ ብዙ ነገር ይረዳቸዋል ብዬ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ሉሊት ራሷን ለማዳን ስትል ቤዛን ከዛ ልታስመልጣት ትችላለች። ማስመለጥ ሳይሆን ልታስወጣት ትችላለች በገንዘብም ቢሆን። አሁን ላይ ምንም ነገር እጇ ላይ ስለሌለ እንግዲህ ቤት ብቻ ነው ያለው በስሟ። ቤትን መሸጥ ትፈልጋለች። እንግዲህ የሚሆነው እናያለን ማለት ነው። ኤፍራታና ናታን ደግሞ በጣም ጥሩ ጊዜ እያሳለፉ ነው። በጣም ደስ የሚል ሁኔታ እንግዲህ ማንም የሚረብሻቸው የለም። ሌላ ብዙ የሚያስጨንቃቸው ነገር ቢኖርም ናታን እንግዲህ
ቤዛ ለመፍታት ወስኗል ማለት ነው። በፊትም ቢሆን ተገዶ ነው እንጂ ወዶ አይደለም ከእሷ ጋር የሆነው። በድህነትም ቢሆን ምንም ነገር ሰርቼ እናንተን ሁለታችሁን ሶስታችንን አብረን መኖር አቅተንም እያለ ነው እንግዲህ ናታን። እውነቱ ነው፣ ፍቅር ካለ ምንም ነገር ማሸነፍ ይችላሉ ማለት ነው። ጽዬ እንግዲህ ደግሞ ቤዛ ጋር ሄዳ መጠይቅ ፈልጋ ነበረ። ሄዳለች እንግዲህ ግን ይወስዳታለች። እዛ መሄድ ስለፈለገች ለምን እንደዚህ እንዳደረገችም እጠይቃታለሁ ብላ ነበረ። እንግዲህ የፖሊስ ጣቢያ ሄዳለች ማለት ነው። እንደምትመጡ ትመጣላችሁ አላሰብኩም ነበር ብላ እንግዲህ ትንሽ ታደናግጣ ነበር። እንዴት መጡ ብላ ተገርማ ነበረ ቤዛ። ግን ደግሞ ቤዚ እንግዲህ እንግዲህ ትንሽ አሟታል ማለት ነው። እዛ እራሷን ልትስት ነበረ ወይ የሆነ ነገር ልታስታውስ ሲሆን ባላቅም፣ ወይ ደግሞ ትውስተዋ ልመለስም ሊሆን ይችላል። ትንሽ እራሷን ስታለች እንግዲህ በመጨረሻ ላይ ምን እንደፈጠረ እንግዲህ አብረን የምንሆናል። ውዶችዬ ሰላም ቆዩልኝ።